ሰላም ወዳጆች እንዴት ናችሁ? ዛሬ ካርል ዩንግ ከሰጠን ነገሮች መሃል እጅግ በጣም ወሳኝ ወይ ኢምፖርታንት ብዬ የማስበውን አክቲቭ ኢማጂኔሽን ስለሱ እናወራለን። በጣም ረጅም ጊዜ ነው ስለሱ ለማውራት ሳስብ አንዳንድ ድጋሚ ተመልሼ ኤክስፐሪመንቶችን ማድረግ ነበረብኝ። ምክንያቱም አክቲቭ ኢማጂኔሽን የሚወራ ብቻ ሳይሆን የሚደረግ የሚሞክር ነገር ነው። ቀስ በቀስ ሀሳቡን እየተረዳ ነው እንድንመጣ እናደርጋለን። ማንኛውም ሰው ከጥንቃቄ ጋር ሊያደርገው የሚችለው ነገር ነው። ምንድነው አክቲቭ ኢማጂኔሽን? ለምን እንጠቀመዋለን? የሚሉትን ሀሳቦች በደንብ ዲቴይል እናያለን። በተለይም ስለ አእምሯችሁ፣ ስለ ራሳችሁ አንኮንሽስ ውስጥ ስላለን ነገር፣ ስለተደበቀብን አንዳንድ ነገሮች፣ ለምን እንደምናረጋቸው የማናቃቸውን ነገሮች ለማወቅ፣ ምክንያታቸው የተደበቁብንን ነገሮች ለመረዳት፣ ውስጣችን ያሉ እኛ ራሱ አክሰስ የሌለንን ነገሮች ለማየት፣ ምናልባትም ደግሞ ውስጣችንን ለመመርመር ልንጠቀምበት የምንችልበት መንገድ ነው። አክቲቭ ኢማጂኔሽን ምናልባት ሀሳቡን በደንብ ለማብራራት ያክል እንደምንረዳው ራሱ ከቃሉ እንደምንረዳው ዩንግ አይ ቲንክ መጀመሪያ ላይ አክቲቭ ኢማጂኔሽን አላለውም። ሌሎች የተለያዩ የተጠቀማቸው እንትኖች ነበሩ፣ አሁን ላይ አላስታውሳቸውም። ግን መጨረሻ ላይ አክቲቭ ኢማጂኔሽን የሚለው ስም ጸንቷል። የተሻለ ትክክለኛ ይገልጸዋል ብዬ አስባለሁ። እኔም አክቲቭ ማለት ንቁ፣ በንቃት ሆኖ የሚደረግ ምናባዊ ጉዞ ብለን እንውሰደው። ወደ ምናባችን ወደ ውስጣችን የምናደርገው ጉዞ ነው፣ ግን በንቃት ነው። በህልማችን አይደለም፣ ተኝተን አይደለም፣ በቅዠት አይደለም። ስለዚህ እሱ ነው በንቃት የምናደርገው ጉዞ ነው። ያ ማለት አንኮንሽስ የሆነውን አእምሯችንን በንቁ አእምሯችን አክሰስ ማድረግ መቻል፣ መበርበር መቻል ማለት ነው። በቃ ይሄ ነው ትርጉሙ። በውስጡ ምናልባትም ህልሞች፣ ድብቅ የሆኑ ፋንታሲዎች፣ ስሜቶች፣ ውስጣዊ አካላት፣ ኢቭን ማንነቶች፣ ዩንግ ራሱ በኋላ ላይ በደንብ ዲቴል እናወራዋለን። ውስጡ ያገኛቸው በስም የሚሰየሙ አንዳንዶችም ታሪካዊ ልንላቸው የምንችላቸው አካላትን ውስጡ አግኝቷል። እንግዲህ እነዚህ የተደበቁ አካላት አንኮንሽስ ይሁን ምናልባትም ጥልቅ ከሆነው በቀላሉ የሰው ልጅ አክሰስ ያደርገዋል ከማይባለው ኮሌክቲቭ አንኮንሽስ ይሁን እሱ የራሱ ዲቴይል የሚጠይቅ ነገር ነው። ነገር ግን አንድ ሰው የራሱን የንቃት ጉዞ ራሱን የማወቅ ጉዞ በሚያደርግበት ሰዓት አንኮንሽስ አእምሯችን 90% የሚይዝ ስለሆነ አንኮንሽሳችን ውስጥ ምን እንዳለ ለማወቅ በደንብ ይጠቅመናል ማለት ነው። እና ይህንን ሻዶዋችን ኢንተግሬት ለማድረግ ለተለያዩ እንዴት እንደምንጠቀምበት በኋላ ላይ በእርግጥ በደንብ ዲቴይል እናወራለን። ይሄ የአክቲቭ ኢማጂኔሽን ሀሳብ እውነት ለመናገር ከዩንግም በኋላ ብዙዎች በደንብ ፈርዘር በተለይ ዩንግያን የምንላቸው ሰዎች በደንብ ፈርዘር ሄደውበታል። ለሻዶ ወርክ ስርዓት የተጠቀሙበታሉ። ህልምን ለመተርጎም ወይም ደግሞ ህልማችን ውስጥ የምናያቸውን ፊገሮች በኋላ ላይ በምሳሌ በደንብ አብራራለሁ ለመከተል። አንዳንዴ በተደጋጋሚ በህልማችን የምናያቸው ሰዎች ካሉ፣ ምስሎች ካሉ፣ አኒማል ትሆን ትችላለች፣ የሆነ ሽማግሌ ሰውዬ ሊሆን ይችላል፣ የሆኑ ጉዳይ፣ በር፣ መስኮት፣ ሰዎች የተለያየ ነገር ይታያቸዋል እና እነዛን ነገሮች በጥልቀት ለመመርመር ለማየት ምንድነው ከበሩ ጀርባ ያለው ኦር ይሄ ሽማግሌ ሰውዬ በተደጋጋሚ በህልማችን የመጣው ምንድነው እንትን ያለው፣ ወይም ደግሞ የሆነ የምንቸገርበት ጉዳይ ካለ፣ የሆነ ሻዶ የሆነብን ነገር ካለ፣ የሆነ በጣም ሬዚስት እያደረግነው ያለ ነገር ካለ፣ እየታገለን ያለን ጉዳይ ካለ ለምንድነው ያ እየተፈጠረ ያለው የሚለውን ለመመርመር ብዙዎች ተጠቅመውበታል። በተለይም እነዚህ ዩንጊያን ሳይኮአናሊስቶች ለቴራፒም ምናምን ተጠቅመውበታል። እኔ በእርግጥ ከዛ ባለፈ ለእንደዚህ አይነት ፐርፐዞች ከሌሎች ሰዎች ጋር ተጠቅሜው አላቅም። ምክንያቱም የራሱ የሆነ ጥንቃቄ፣ የራሱ የሆነ ሂደት፣ ስፔሻሊ በአካል መገናኘት የሚፈልግ ነገር ነው። ጉዳዩ ላይ ራሱ ጥናት ለማድረግና ፈርዘር ለመሄድ ጊዜ ይወስዳል። ከዚህ በፊት በዚህ ጉዳይ ላይ ጉዳዩን ባወቅኩ ሰዓት አክቲቭ ኢማጂኔሽን ምን እንደሆነ ባወቅኩ ሰዓት የሞከርኳቸው ሙከራዎች፣ ሀሳቦች፣ እንትኖች የጻፍኳቸው ማስታወሻዎች ሁሉ ነበሩኝ። በቅርብ እነሱን ፈልጌ ማግኘት አልቻልኩም። ለዛ ነው ድጋሚ ለመሞከር
የተገደድኩት። በእርግጥ ማገኛቸው ይመስለኛል። ነገር ግን እጅግ በጣም ኢንትረስቲንግ የሆነ ሰብጀክት ነው። በሰዓቱም በጣም ኢንተረስትድ የሆንኩበት ጉዳይ እንደነበር አስታውሳለሁ። ሞር አሁን ላይ ለተፈጠሩ አንዳንድ ስራዎች ሁሉ የራሱን አስተዋጽኦ እንዳደረገ ይሰማኛል። ምናልባት በቅርብ በዲቴይል የምናየው በጣም ኢንትረስቲንግ የሆነ በቅርብ ዘመን ከመጡ የስነ ልቦናዊ መንገዶች በጣም አሪፉ አድርጌ የማየው አይኤፍኤስ ወይም ኢንተርናል ፋሚሊ ሲስተምስ የሚባለውን መንገድ ራሱ ምናልባትም መነሻው ራሱ አክሰሱ ሂደቱ አካሄዱ አክቲቭ ኢማጂኔሽን ነው ብዬ አስባለሁ። አይ ቲንክ ሮበርት ሽዋርዝ ነው ጀማሪው። በህይወት አለ እስከ ቅርብ ጊዜ ባለኝ መረጃ። በጣም የሚገርም ቴክኒክ ነው። ብዙ ጊዜ በተለያዩ መንገዶች ልንፈታቸው ያልቻልናቸውን ስነ ልቦናዊ ችግሮቻችንና ክፍተቶቻችንን ለመፍታት እጅግ በጣም አሪፍ ቴክኒክ ነው። ከጥቂት ሰዎች ጋር ተጠቅሜው በጣም ኢፌክቲቭ እንደሆነ ያየሁት ነው። በእርግጥ በቀላሉ ፔኔትሬት ሊያደርጋቸው ያልቻላቸው ደግሞ ወይም ደግሞ ለጊዜውም ሆነ ለእንትን ሊሰራላቸው ያልቻላቸው አይነት ሰዎችም ገጥመውኛል። በቁጥር ጥቂት ቢሆኑ እንደዛም አይነት ገጥመውኛል። በእርግጥ ራሱም እንትኑም ያወራል። በእርግጥ ወደፊት ስለ አይኤፍኤስ ዲቴይል ማውራታችን ስለማይቀር ያኔ እንትን እንላለን። ሰርችም አድርጋችሁ ልታዩት ትችላላችሁ። ፓርቶች በደንብ መታወቅ ያለበት አይነት ጥሩ የሆነ ሲስተም ነው። ውስጣችን ያሉ ሻዶዎችን፣ የልጅነት ትራማዎችን፣ የተለያዩ ስሜቶችን አክሰስ ለማድረግ የሚያስችል አሪፍ እንትን አለው። በተለይ ኮምፕሌክሶቻችንን ራሱ አክሰስ ለማድረግ በእርግጥ አይ ቲንክ የሚመስለኝ ሮበርት ሽዋርዝ ምናልባት ኮምፕሌክሶችንና ይሄን አክቲቭ ኢማጂኔሽንን በመጠቀም የራሱን የሆነ በጣም ሲስተማታይዝድ የሆነ የሚገርም የቴራፒ ሲስተም ነው የሰራው የሚል እምነት ነው ያለኝ። እሺ ምን ሊጠቅመን ይችላል? አክቲቭ ኢማጂኔሽን አንኮንሽሳችንን መበርበራችን የሚባለውን ነገር በደንብ ማየት ይኖርብናል ማለት ነው። ለምሳሌ በአንድ ሰው ለምሳሌ አንኮንሽስሊ ያለውን ማቴሪያል በውስጡ አይምሮ ውስጥ የሚመላለሱትን ነገሮች ኢቭን አክሰስ ማናረጋቸው ከጀርባ ሆነው ህይወታችንን የሚዘውሩትን ነገሮች አክሰስ ማድረግ እንችላለን። በጣም ጥልቀት ያላቸው ህልሞቻችንን ለመረዳት በተለይ ተደጋጋሚ ከሆኑ እነሱን ለመረዳት መሞከር እንችላለን፣ ማየት እንችላለን። አንዳንዴ ደግሞ አይምሮአችን ላይ ሁለት ጎራ ይዘው የሚከራከሩ እንዴት እንበላቸው ከፊል ማንነቶቻችን አሉ፣ ትንንሽ ማንነቶቻችን አሉና እነሱን እስከ ጥግ ድረስ የማስኬድ እኛም ደግሞ በክርክር ውስጥ ለመረዳት ሁኔታውን ለመወሰን ያለብንም ነገር ካለ የምንወስንበትን መንገድ ያሳየናል ማለት ነው። በተጨማሪ ደግሞ ሻዶዋችንን ምናልባት ብስጭትም፣ ፍራቻም፣ ቅናትም፣ ከሴክስ ጋር የተያያዘ ችግርም፣ ከግጭት ጋር አጉል ፒፕል ፕሊዘርም ከሆንን እነዛ የመሳሰሉትን ነገሮች በደንብ ለማየት እና ኢንተግሬት ለማድረግ አክቲቭ ኢማጂኔሽን ያግዘናል ማለት ነው። ሌላው ምንድነው? ስሜቶች አሉን። ብዙ ጊዜ በጣም በተለያየ ጉዳይ ሁላችንም አንድ አይነት አይደለም የስሜት ዑደታችን፣ በስሜት ውስጥ የምናልፍበት መንገድ እና አንዳንድ ስሜቶች ስራችንን፣ ህይወታችንን፣ ለህይወት ያለንን ትርጉም፣ በዙሪያችን ያሉ ነገሮችን ምናምን ራሱ በጣም በስቴቢላይዝ እንዳያደርግ መጥፎ ሁኔታ ውስጥ እንድንሆን ሁሉ የሚገፋፉ ሊኖሩ ይችላሉና እሱን በደንብ ለማየት ያግዘናል ማለት ነው አክቲቭ ኢማጂኔሽን። ምናልባትም ደግሞ ዩንግ ኢንዲቪጁዌሽን የሚለውንም መንገድ ወይም ራስን ለመሆን ራስን ለማግኘት የምናደርገውንም ጥረት ያግዛል የሚል እምነት አለኝ ማለት ነው። ለምሳሌ አንድ ሰው ወደ አክቲቭ ኢማጂኔሽን ምን ሊመራው ይችላል? ያው ዝም ብሎ ዘው ብሎ ስለማይገባ ማለት ነው። ምናልባት ብዙ ጊዜ የተለመደውና በብዛት የሚነሳው የተደጋጋሚ በህልሞቻችን ውስጥ የምናየው ኦር የምናያት ሰው ማለት ነው። ሴት ልትሆን፣ ወንድ ይሁን፣ ሽማግሌ ይሁን፣ ወጣት ይሁን፣ ኢቭን ካራክተር ይሁን፣ ግማሽ እንስሳ ግማሽ ሰው ይሁን እዳዝም ማተር በህልማችን እንግዲህ በጣም ብዙ የተለያዩ ነገሮች እናያለን። ቅድም እንደውም ምን ብያለው? ብዙ ጊዜ የተዘጋ በር የሚያይ ሰው ምንድነው ያ የተዘጋ በር፣ ከዛ የተዘጋ በር ጀርባ ምንድነው ያለው ብሎ አክቲቭ ኢማጂኔሽን ውስጥ ገብቶ ከዛ የተዘጋ በር ጀርባ ምን እንዳለ
ማወቅ፣ መጠየቅ፣ ማግኘት፣ መልስ መቀበል ይችላል ማለት ነው። ይሄኛው ዋነኛው ነገር ነው። በጣም የምንፈራው ወይም የምንፈልገው ወይም የምንወደው አኒማል ካለ በጣም በህልማችን ውስጥ የሚደጋገም ቦታ ካለ ወይ ቤት፣ ምሳሌ የሆነ ዋሻ ሊሆን ይችላል፣ የሆነ እንግዳ ሰው ሊሆን ይችላል። ቦታ ስለሆነ ያለው ሜቢ የውሃ አካል ሊሆን ይችላል፣ ጫካ፣ በረሃም ሊሆን ይችላል። ማንኛውም ነገር ማለት ነው። እና ምንድነው ያ ቦታ ከኛ ጋር ምንድነው ግንኙነቱ ብለን መጠየቅ እንችላለን ማለት ነው። ምናልባትም በሰው ደግሞ የማይታወቅ ቅድም እንዳልነው የሆነ እንግዳ የሆነ ሰው ልጅ ልናይ እንችላለን። የሆነ ጋይድ ሽማግሌ ሰው ምናምን ልናይ እንችላለን። ብዙዎች እንደዛ አይነት ሽማግሌ ሰው አይነት ይገጥማቸዋል። እኔም እንደዛ አይነት ነገር ገጥሞኛል። ጠላት ሊሆን ይችላል የመሳሰለው ማለት ነው። እና እነዚህ በህልማችን በተለይ ከህልም ጋር በተያያዘ ወይም በውስጣችን የሚመላለሱ ነገሮች ማየት እንችላለን ማለት ነው። ምናልባት አንዳንዴ ደግሞ ምልክቶች ምንድን ነው የምንላቸው ሲምቦል እንበለው ምልክቶች፣ የሆነ ለየት ያለ ምልክት አእምሯችን ላይ በተደጋጋሚ የሚከሰት ካለ በህልማችን በተደጋጋሚ የምናየው ካለ እሱን በደንብ ማየት ያስፈልጋል ማለት ነው። እና ቅድም እንዳለው ደግሞ ውስጣችን ያሉ ሁለት የተጋጩ እንትኖችን የሆነ አካላችን የሆነ ነገር ይፈልጋል፣ የሆነ ሌላኛው ደግሞ ይሄኛውን ተቃውሞ ሌላ ነገር ይፈልጋል ማለት ነው። ሶ እንዴት ነው የምንጀምረው? እንዴት ነው ፕሮሰሱ የሚሄደው? ምናልባት ብዙ ጊዜ ምን ኢማጅን ላድርግ ተብሎ አይጀመርም። ቅድም እንዳልኩት ምንድነው ውስጤ የያዘው ነገር ምንድነው? አእምሮዬ ላይ ህልሜ ላይ የተደጋገመ ያለ ነገር ምንድነው? ሁለት ኮንፍሊክቲንግ ሀሳቦች ያሉኝ ምንድን ናቸው? እነዛን አይተን ከዛ መጀመር ማለት ነው። ከዛ ተነስተን እንዴት ነው የሚሄደው የሚለውን ነገር እያየን እንደዚህ አይነት ኮንቨርሴሽኖች ላይ ዩንግን ራሱ ያስደነገጠው ምንድን ነው ያጋጠሙት ሰዎች በዚህ በአክቲቭ ኢማጂኔሽን ውስጥ ያገኛቸው ሰዎች አንዳንዶቹ ስም ሰጥቷቸዋል። አይ ቲንክ ፊሊሞን ሚለው አለ፣ ሰሎሜ ሚላት አለች፣ እንደዚህ እና ያጋጠሙት ሰዎች ሲያወራቸው መጀመሪያ ላይ የራሱ አካል የሆኑ ግን ውስጡ ያሉ አድርጎ ነበር የሚያያቸው። የሆነ ሰዓት ላይ ግራ በሚገባ ሁኔታ እሱ ያልጠበቀው አይነት መልሶች ገጥመውታል። እኔም እንደዛ አይነት ነገር ገጥሞኛል። ምናልባት ለምሳሌ የሆነ ሌትስ ሴይ በጣም አሪፍ ምሳሌ የሚሆነው የሆነ ሜንቶር አይነት ፊገር ቢኖርና ሜንቶር ማለት በቃ ሊያግዘን የሚችል ዋይዝ የሆነ አይነት ሽማግሌ ሌትስ ሴይ እንበል። ብዙ ጊዜ በተለምዶ እንደዛ ስለሆነ መሎክስ የሚሆን ሴት ልትሆን ትችላለች፣ ዳዝንት ማተር አይነት ሰው ቢኖርና ከዛ ስናወራው ብዙ ጊዜ ከዛ ሰው አፍ ወይም ቃል የሚወጣው ሀሳብ እኛ በኖርማል ልናወጣው የምንችለው ላይሆን ይችላል። አንዳንዴ እኛ የምናስበውን ሀሳብ ሁሉ ተቃውሞ ሊያወራ ይችላል። ለምሳሌ እኛ በቃ ምንም ህይወቴ ብዙም ለምሳሌ እኔ የመጥፋት ስሜት ማለት አይ ፊል ሎስት አይነት ነገር በቃ የምሄድበትን መንገድ አላውቀውም፣ የምሄድበትን መንገድ ለማወቅ ነው የመጣሁት ብለን ብንጠይቀው ለምሳሌ ሌትስ ሴይ ከኛ ካሰብ ነው አይ ነው ጥያቄያችንን ሁሉ አርሞ ሊመልሰው ይችላል። አይ የምትሄድበትን መንገድ አለማወቅ አይደለም፣ በቃ ሌሎች ሰዎችን ለመሆን የምታደርገው ጥረት ስለሰለቸህን የመጣው ምናምን ኦር ሳምቲንግ እና ጥያቄውንም ሁሉ አስተካክሎ ቀይሮ እንትን ሊለው ይችላል። እና አንኤክስፔክትድ የሆኑ ኮንቨርሴሽኖች ሊያጋጥሙን ይችላሉ ማለት ነው እዚህ አክቲቭ ኢማጂኔሽን ላይ ማለት ነው። እና በዲቴይል እንደዚህ በሳምፕል ብናያቸው ምን ላድርግ፣ እንዴት ልሂድ፣ በህይወቴ ምን ልወስን ምናምን አይነት ጥያቄዎች ሁሉ የሚጠየቁበት ፕሮሰስ እና ሁኔታ ሁሉ ሊገጥመን ይችላል ማለት ነው። አንድ ሰው አኒማውን ሊያገኝ ይችላል ማለት ነው። ውስጡ ካለው ፌሚኒን ፊገር ጋር ያለውን ኮንቨርሴሽን እንትን ማለት ይችላል። ራሳችንን የምንስላት በውስጣችን ተጽዕኖ ያላት የሆነች ሴት ላይ አትራክትድ እንድንሆን ወይም የአትራክሽን ምርጫችንን ጋይድ የሚያደርግ የአኒማ አይነት አሰራር አለ። እዛም ያንን ሁሉ ልናገኝ እንችላለን። እና ሜቢ ደግሞ ሴክሹዋሊቲ ላይ ፕሮብሌም ያላቸውም ሰዎች ይህን ነገር
አክሰስ አድርገው ያንን ነገር ለማከም ቅድም ባልነው መሰረት ለመሄድም ሊሞክሩ ይችላሉ ማለት ነው። ኦኬ ዩንግ ምንድነው ያገኛቸው የሚላቸውን ጥቂት ላንሳ። አይ ቲንክ ስሞቹን ላለመርሳት እዚህ ጋር ጽፌያቸዋለሁ። በእርግጥ ሶስቱ በጣም ታዋቂ ናቸው። ፊሊሞን፣ ሳሎሜ እና ኤላይጃ እንግዲህ ኤልያስ እንደማለት ነው። እሱ ለምሳሌ ሳሎሜ የምትባለው የሆነች አይነ ስውር የሆነች ሴት ነች። ከኤልያስ ጎን የምትገኝ እና እሱ ዩንግ ራሱ ከኤሮስ ጋር አገናኝቶ ከፍቅር አምላክ ጋር አገናኝቶ እንትን ይለዋል ማለት ነው። ፊሊሞን የሚለው ደግሞ በጣም ኦልድ ሽማግሌ የሆነ ጠቢብ የሆነ መንፈሳዊ አካል ነው። በጣም የዩንግ በጣም ወሳኝ የሆነ ውስጣዊ መምህሩ ነው የሆነው ማለት ነው። ስለዚህ እሱ ዩንግ ካለው እውቀት ካለው ዊዝደም ካለው ዴብዝ በላይ ዴብዝ ያገኘበት እና ብዙ የተማርኩበት የሚለው ነው ማለት ነው። እና ይሄ የፊሊሞን የሚባለው ነው። እነዚህ በነገራችን ላይ በጽሁፍ አሉ። እሱ ዩንግ አብዛኞቹን በደንብ አድርጎ ደግሞ ጽፏቸዋል። የመጀመሪያው በደንብ ዝም ብሎ ሮው በጥሬው የተጻፉት ብላክ ቡክስ የሚባሉት ላይ ናቸው። በኋላ ላይ ዩንግ ራሱ በደንብ ከማብራሪያ ጋር ደግሞ ሬድ ቡክ ብሎ ሊበር ኖቨስ ብሎ የቀዩ መጽሐፍ ላይ በደንብ ደግሞ ከነ ማብራሪያው በእርግጥ በጣም ፓክድ ስለሆነ አንዳንዶቹ እውነትም ማብራሪያ የሚፈልጉ አይነት ናቸው። ሬድ ቡክ ደግሞ ኢቭን ከነ ማብራሪያው ራሱ ኢዝሊ አክሰሰብል ነው የሚባል አይነት መጽሐፍ አይደለም። ትንሽ ጊዜ የሚፈልግ አይነት መጽሐፍ ነው። ሌላው ደግሞ አንድ የእባብ ሰርፓንት የሚለው የሚባል አለ። አይ ቲንክ እሱ ከሴት ፊገር ጋር ያገናኘዋል። ከኢንስቲንክት እና ይሄ ደመነፍሳችን ከሰውነት ጋር ሜይ ቢ ከሴክሹዋሊቲ ጋር ከተለያዩ እንትኖች ጋር እንትን ይለዋል። ሬድ ቡክ ላይ እነዚህ አሉ። ሌሎችም አሉ ደግሞ በእንደዚህ እንትን ያገኛቸው ማለት ነው። አንደኛ ዩንግ እነዚህን አካላት ዝም ብሎ ኢማጂነሪ የሆኑ አካላት አድርጎ አይደለም ያያቸው፣ ወይም ኮንሽስሊ እሱ እንደፈጠራቸው አድርጎ አይደለም ያያቸው። በኋላ ላይ ኢቭን እንዲያያቸው ያስገደዱት ራሳቸውን እየቻሉ ኤጀንሲ ያላቸው ቱ ሳም ኤክስቴንት ስነልቦናዊ ግን ከሱ ስነልቦና ውስጥ ያለው ሪያሊቲ አድርጎ ነው ያያቸው። እንዴት አይነት ያን ያክል አቅም ኖራቸው እንዴት እንትን አለ የሚለው ራሱ በጣም ትልቅ ጥያቄ፣ ምናልባትም ረጅም የራሱን የቻለ ፐርሰናል የሆነ ጥናት የሚፈልግ ነገር ነው። እንደዛ አይነት ኤሌመንት እንዳለው የሚያሳይ ነገር አለ። በእርግጥ ዲፋይ ማድረጉ ኢጎአችንን ሀሳባችን የሚፈልገውን ነገር ውስጣችን ያለው አካል አለመከተሉ ለሰው ልጅ አዲስ አይደለም። ለምሳሌ የሆነ ነገር እፈልጋለሁ እንላለን፣ ውስጣችን ኖ ብሎ በተቃራኒው ሲወስደን ማየት የተለመደ ነው ማለት ኖር እንትን አይደለም፣ አዲስ አይደለም። ነገር ግን በዚህ ደረጃ በዚህ ዲቴይል ሲሆን በእርግጥም ራሱን የቻለ ጥናት እንደሚፈልግ እንረዳለን ማለት ነው። እና እንደ አይዲያ ራሱ ዩንግ እነዚህን አካላት ሲያገኝ በጣም የተገረመበት አንደኛው ኤሌመንት እሱ ነው። እንዴት ማለት ተሳስተሃል እያሉ እያረሙት አንዳንድ ነገሮችን እሱ ከሚያስብበት ከሚያይበት ከለመደው አንግል አይቶ ወይ ምናልባትም ሰምቶ የማያውቀው አይነት አንግል እይታ ሜቢ ዴብዝ እና ጥልቀት ያለው ነገርና ዋይዝ ልንለው የምንችለው ነገር ሁሉ ያገኘበት ነው። እና በዚህ እሱ ራሱ እስኪገረም ድረስ ግጭቶች ነበሩ። ራሱ ኢቨን ኮንፍሮንቴሽን አይነት ነገር አለው ይታወቃል ከፊሊሞን ጋር። እኔ ነኝ ኢማጂን እያደረግኩ ያለሁት ምናምን ምናልባት አዎ፣ ግን ከሱ አንተ ማጠብቀውንም ነገር ልነግርህ እችላለሁ፣ ኦር አንተ ማታውቀውን ነገር ልነግርህ እችላለሁ ይለዋል። እና ግን እኔ ነኝ የፈጠርኩ አይነት ክርክሮች ነበሩ። ታዲያ አንተ ከፈጠርከኝ ለምንድን ነው ሀሳባችን አንዳንድ የሚጋጨው አይነት እንትኖች በውስጡ ያደርጋልና ይሄ አክቲቭ ኢማጂኔሽን በሂደቱ ውስጥ በደንብ መረዳት ያለብን የሚመስለኝ ምንድነው፣ አንደኛ አንኮንሽሳችን ምን ያክል ጥልቅ እንደሆነና ምን ያክል ራሱን የቻሉ ኤሌመንቶች እንዳሉት የሆነ ከተማ መሆን እንደሚችል በውስጣችን
የገፋ ናቸው ስፔሻሊ ሻዶ ያደረግናቸው ነገሮች ራሳቸውን ችለው እንደሚኖሩ ኮምፕሌክሶች ላይ በደንብ ተረድተናል። አንድ ኮምፕሌክስ ያለበት ሰው ለምሳሌ አባንደንመንት ኮምፕሌክስ ያለበት ሰው ራሱን ሰብስቦ ምናልባት ቶሎ ያልተመለሰለት ቴክስት ትሪገር አድርጎት ምናምን ከባድ ችግር ውስጥ ከባድ ግጭት ውስጥ የሚገባበት ሲቹዌሽን ይኖራል እና ላይፋችንን እነዚህ አንኮንሽስ ውስጥ የሚገኙ አካላት በደንብ ከፍተኛ ተጽዕኖ ነው የሚያደርጉብን እና ከአንኮንሽስ ኮምፕሊትሊ ነፃ መውጣት ባይቻልም ግን ከአንኮንሽስ የሚመጡትን ኢነርጂዎች፣ ስሜቶች፣ ማንነቶች ምናምን ግን ማድረቅ ማከምና እኛ በምንጠቀምበት መንገድ መቃኘት እጅግ በጣም ትክክለኛ እና የተሻለ መንገድ ነው ብዬ አስባለሁ በግሌ። በህይወታችን ደግሞ ኢቨን አክቲቭ ኢማጂኔሽን ላይ ስንገባ የኢማጂኔሽናችን ኦኬ ምናባችን ከየት ነው እነዚህ ነገሮች የሚያመጣው ውስጣችን የሆነ ጠለቅ ያለ ነገር አለ ወይ እንድንል ያደርገናል። በእርግጥ አንኮንሽስሊ የሚደረጉ ለምሳሌ የጥበብ ስራዎች፣ ግጥም ኦር አጭር ጊዜ የሚወስዱ ስዕል ኦር ሳምቲንግ አንዳንዴ ሰዎች ያላሰቡትን ግጥም ይጽፋሉ። እኔም ገጥሞኝ ስለሚያውቅ ጥቂትም ግጥሞች በምጽፍበት ጊዜ እኔ ነኝ የጻፍኳቸው ምናምን ብዬ ለማመን የምቸገራቸው አይነት እንትኖች አይቼ በጣም እንትን ብያለሁና እንዴት ነው ታዲያ እንደዚህ ይሄ ስዕል የሚጽፉ ስቶሪ የሚጽፉ በደንብ ከምንገምተው በላይ ያለው ዴብዝ የሚሄዱ ሰዎች አሉ። ኮንሽስሊ መድረስ ከሚቻልበት ርቀት በበለጠ ወይም በራቀ ደረጃ ማለት ነው እና ይሄን እነዚህ ነገሮች እናያለን። ሌላው ሜቢ ሻዶዎቻችን ቢያወሩ ምን ያወራሉ፣ ቢናገሩ ምን ይናገራሉ፣ ቢያስተምሩን ምን ያስተምሩናል፣ ብናስተካክላቸው እንዴት እናስተካክላቸዋለን፣ የታመቀ የተረሳ የተገፋ ማንነታችን የትኛው ነው፣ እንዴት አድርገን ኢንተግሬት እናድርገው ብለን እንድናስብ እድል ይሰጠናል ማለት ነው። አክቲቭ ኢማጂኔሽን ላይ ዩንግም የሚያወራው ምናልባትም ብዙዎቻችሁ ጠቃሚ ሆነው ታገኙታላችሁ ብዬ የማስበው ምንድን ነው፣ ያቆምነውን ህልም መቀጠል እንችላለን። ያቆምነውን ህልም መቀጠል እንችላለን በአክቲቭ ኢማጂኔሽን ማለት ነው እና ትንሽ ፎከስ ይጠይቃል። በነገራችን ላይ በቅርብ ይህን ሰሞን የሞከርኩ ሰዓት ትንሽ እኔ ራሴ በግላ ያስቸገረኝ ነገር ምንድን ነው፣ ኮንሽስ የሆነው አይምሮዬ ኢንተርፊር እያደረገ በሁኔታው ላይ ኢንተርፊር ለማድረግ የመሞከር አለ። እሱ ግን በትንሽ ልምምድ እየተስተካከለ የሚመጣ ነገር ነው እንዳየሁት ከሆነ ማለት ነው። እሺ በዚህ ውስጥ አንደኛ ኢጎአችን አንኮንሽሳችንን ዶሚኔት ማድረግ እንደማይችል በቃ በደንብ የሚረዳበት ነው። አንኮንሽስ ኢጎ ዶሚኔት ሊያደርገው ከሚያስበውም ከሚገምተውም በላይ እጅግ ሰፊና ጥልቅ እንደሆነና ኢጎአችን አንኮንሽሳችንን አጋር አድርጎ ኮንሽስሊ ማከም ማስተካከል ያለብንን ነገሮች ሶርት አድርገን ትራማም ካለ ሻዶም ካለ ማንኛውም አይነት ስነልቦናዊ ኮምፕሌክሶችም ካሉ እነሱን አክመን አስተካክለን የምንንቀሳቀስበት መንገድ መሞከር ይሻላል እንጂ መቃኘት ይሻላል እንጂ ነገሩን ማስቆም፣ ነገሩን ድንገት መግታት ወይም ደግሞ እንደፈለግን አቅጣጫ እንቀይረዋለን ማለት አይቻልም። አንኮንሽስ ያለው ፓወር ያለው አቅም ኢቭን ያለን ደግሞ አክሰስ ሊሚትድ ነው እና እንደውም አክቲቭ ኢማጂኔሽን ለዚህ ለአንኮንሽስ በጣም የማንጠብቀው አይነት አክሰስ ይሰጠናል ማለት ነው። ስለዚህ አክቲቭ ኢማጂኔሽን በዚህ ጥቅሙ እጅግ በጣም አሪፍ ነው። ሌላው ምናልባት ራስን ኤክስፕረስ ከማድረግ ከማወቅም በላይ ራስን ለመለወጥ ትራንስፎርም ለማድረግ የቆምንበት ስታክ ያደረግንባቸው ቦታዎች ላይ ለምንድን ነው ስታክ ያደረግነው? ለምንድን ነው ራሳችንን እንደዚህ አይነት ዳይላማ ውስጥ እንደዚህ አይነት ክሮስ ሮድ አለ አይደል? ይሄ መስቀለኛ መንገድ ወዴት እንደሆነ ማናቅበት ወዴት ሊሄድ በህይወታችን ላይ በጣም ወሳኝ የሆኑ ጥያቄዎች ይሄን ላርግ ወይስ ያንን ላርግ ብለን ውስጣችንን ለማማከር ለመጠየቅ ሁሉ እንድንጠቀምበት ያግዛል ማለት ነው። እነዚህን ውስጣችንን ለማናገር እነዚህ ነገሮች ለማስተካከል ኢጎአችን አንኮንሽሳችንን በተለየ መንገድ አክሰስ እንዲያደርግና ውስጡ ያሉትን ነገሮች እንድናይ ያግዘናል። ምናልባት ጥቂት ስቴፕ ባይ ስቴፕ ነገሮች ልናደርጋቸው የምንችላቸው እናንሳ፣ እንደ መነሻ እንደ ጠቃሚ የሚሆን ከሆነ ማለት ነው። እንደ መነሻ መጀመሪያ ምንድን ነው የሚለው ነገር ነው ከሁሉም በላይ ወሳኝ ማለት ነው። የሆነ
ውስጣችን ላይ ዴብዝ ያለው ነገር መሆን አለበት። ስንጠራው እንዲመጣ እንዲመልስልን እንድናወራው ሰው በህልማችን ደጋግመን ያየ ነው በጣም ጥያቄ የሆነብን ኦር ውስጣችን ላይ ግጭት ያለው የሆነ ምልክት እየደጋገመ የሚመጣብን ማንኛውንም ነገር መጠየቅ ማውራትና እንትን ማለት እንችላለን። ሌላው በጣም አጉል ሪላክስድ ሆነን እንቅልፍ እንዲወስደን አይነት መሆን የለበትም። እሱም ያጋጥማል እኔ እንዳየሁት ከሆነ ማለት ነው። ስለዚህ በጣም በቅርባችን ኖትቡክ ማስቀመጥ which means በጣም ንቁ ሆነን ፕሮሰሱን ለማስኬድ እንድንችል ማለት ነው። ጀምረን በዛው በእንቅልፍ የምንሄድበትም አጋጣሚ ሊኖር ስለሚችል ማለት ነው። ከዛ ምንድነው መነሻ ማቴሪያላችን? በተለይ እንዳልኩት መነሻ ላይ በደንብ እንድንለማመደው እንትን እንዲኖረን በጣም እንትን የሆነ ፊገር ይሄ በህልማችን ያየነው የሆነ ምናምን ኦር ቅድም እንዳለው ህልም ለመቀጠልም ይሁን እንደዛ አይነት ነገር ቢሆን ይሻላል። በተለይ የቅርብ ጊዜ ህልም ወይም ደግሞ ተደጋጋሚ የሆነ በህልማችን የምናየው ነገር ከሆነ ደግሞ በጣም ዴብዝ አለው ስሜቱ ማለት ነው እና ጠንካራ የሆነ ስሜት ያለን ነገር መሆን አለበት። በሀሳባችን፣ በአይምሯችን፣ በህልማችን የሚደጋገም አካል ማለት ነው። ከዛ ጉዳዩን ቅድም እንዳልኩት መፍጠር የለብንም። እነዚህን ፕሮሰሶች መከተል አለብን። ከኛ ጋር ያለው ተጽዕኖና ኮኔክሽን ዴብዝ ያለውን ነገር መምረጥ አለብን። ስፔሻሊ ለጀማሪ ያንን ነገር ለማለማመድ ስንፈልግ ማለት ነው። ከዛ ያንን ምስል ከሆነ ቦታ ከሆነ ሁኔታ ከሆነ ድርጊት ከሆነ ክስተት ከሆነ ብቻ ያን ነገር ላይ ማተኮር ማለት ነው። እዛ ነገር ላይ አይናችንን ጨፍነን ማተኮር፣ አናላይዝ ማድረግ አይደለም፣ ማተኮር። ተቀባይነትም እኛም በአክቲቭሊ መሳተፍም እንችላለን። እዚህ ነገር ላይ መጠየቅ ምን ማለት እንችላለን። ነገር ግን አናላይዝ ማድረግ ማለት እና በአክቲቭሊ በንቃት መሳተፍ የሚለያይ ስለሆነ አናላይዝ ካደረግነው ይሄ ንቁ አእምሯችን ቅድም እንዳልነው እየገባ የሚያስቸግርበት ስለሆነ እንዲህ ነው እኮ እያልን ማብራሪያ ውስጥ አለመግባት ማለት ነው። ከዛ ያንን ነገር በትኩረት ማየት፣ በትኩረት መመልከት። ለምሳሌ ቤት ከሆነ በህልማችን ተደጋጋሚ የምናየው ቤት ከሆነ መሄድ፣ መቅረብ፣ ለመግባት መሞከር ማለት ነው። ሰው ከሆነ ለማውራት መሞከር ማለት ነው። በር ከሆነ ለመክፈት መሞከር። ማንኛውም በቃ ያለውን ቦታና ሁኔታ አክሰስ ለማድረግ በሰዓቱ የመጡልን ነገሮች እያደረግን መሄድ ማለት ነው እና ኮንቨርሴሽን በተቻለ አቅም ማስጀመር። ለምንድነው እዚህ ያለሁት? ወይም ማነህ አንተ? ከኔ ምንድነው የምትፈልገውም ሊሆን ይችላል። ኤኒቲንግ ምንፈራውም ከሆነ ደግሞ ለምንድነው የምፈራህ ወይም ደግሞ ለምንድነው የምፈራሽ ብለን መጠየቅ ይኖርብናል። ከዛ መልስ መጠበቅ ይኖርብናል። በጣም ወሳኙ ነገር ምንድነው? መልሱ ሰርፕራይዝ ሊያደርገን እንደሚችል ኤክስፔክት ማድረግ ያስፈልጋል ማለት ነው። በተቻለ አቅም የሚመጣውን ካራክተር አጉል ኮንትሮል ለማድረግ መሞከር አያስፈልግም። የማንፈልገው መልስ ቢመጣ መልሱን ለመቀየር ወይም ለማስቀየር መሞከር የለብንም። ሜቢ ኢንሰልትም ኦር የተለየም ነገር ካለ በጣም ረጋ ብሎ ለምን አስፈለገ ዋይ ምናምን የሚባሉትን ነገሮች መጠየቅ ነው። ከኛ ከምንለው ሀሳብ ደግሞ ተቃራኒ የሆነ ወይም ደግሞ ክርክር የመሰለም ነገር ሊኖር ይችላል። መልስም አለመስጠት ሊኖር ይችላል። መልስ አለመስጠትም ካለ መልስ አለመስጠቱ ላይ እዛው ላይ መቆየት ማለት ነው። ስለዚህ ከኖርማል ፋንታሲ የሚለየው ይሄ ምንድነው? በንቃት እኛ እየተሳተፍን የምናደርገው ማለት ነው። በደንብ በቃ ከዛ በኋላ ቀስ እያለ ራሱ ስቶሪው ዲቨሎፕ እንዲያደርግ ማድረግ ማለት ነው። ይሄ እንግዳ የምንለው ሰው ሜቢ የሆነ የምናውቀው ሰው ወይም የሆነ ትንሽ ልጅ ወይም ደግሞ የሆነ ነገር ሊሆን ይችላልና የሞተ የምንለው ሰው ሊሆን ይችላል ያገኘነው እና በራሱ ሊያወራ ይችላል። እነዚህ አይነት ነገሮች ላይ እንትን እንላለን። በተቻለ አቅም ይሄ ቀደም እንዳልኩት አንኮንሽስ እንዳንሆን ወደ እንቅልፍ እንዳንገባ ምናምን በጣም ንቁ ሆነን ማሰብ አለብን። በቃ እዛ ቦታ ላይ እንዳለንና ያንን ኤክስፔሪየንስ እያደረግን እንደሆነ ማየት ይገባናል ማለት ነው። ስሜታችንን በደንብ ባላንስ ማድረግ አለብን። በነገሮች ያንን አካል ያንን ሁኔታ ስናገኘው ስሜት ብዙ ነገር ስለሚጠቁመን ምን ተሰማን? ደስታን የተሰማን በጣም አንኮምፎርታብል የሆነ ነገር አለው። በጣም ረጋ ብለን እንትን ማለት አለብን ማለት ነው።
ሂደቱን ደግሞ ለማስቆም ነገሩ የሆነ የሞላ ሲመስለን ወር ያለቀ ሲመስለን ወይም ጥሩ ሂደት የሄድን ሲመስለን ማቆም ማለት ነው። ዝም ብሎ እየተወሳሰበ እንትን እያለ አጉል እስኪሰለቸን ድረስ መቀጠል የለብንም። ከዛ ስንጨርስ በተቻለ አቅም ያየነውን የሰማነውን የነበረውን ኮንቨርሴሽን ሪከርድ ማድረግ መጻፍ፣ ወይም ደግሞ አሁን ላይ በቮይስም ቢሆን ሪከርድ ማድረግ፣ ከዛ ጉዳዩ ላይ ሪፍሌክት ማድረግ ምን ነበር፣ ምን አገኘሁበት ምናምን፣ ይሄ ፍራቻ፣ ይሄ ሻዶ ወይም ደግሞ ይሄ የህልም ካራክተር ምን ነገረኝ፣ ምን ወሰድኩ ከሱ የሚለውን ነገር ራሳችንን መጠየቅና በዛ ውስጥ ማስካሄድ ማለት ነው። ስለዚህ ዩንግ ይሄንን አክቲቭ ኢማጂኔሽን ራሱ አይምሮ ውስጥ ያሉት እነዛን ካራክተሮች፣ እነዛን ሲምቦሎች፣ ኢቭን ምስሎች ከበኋላ ላይ ከስዕሎች ጋር ከተለያዩ ነገሮች ጋር ራሱ ያገናኘዋል። ሬድ ቡክ ላይ በደንብ እናገኘዋለን። ከዚህ እንግዲህ አይምሮአችን ውስጥ ምን ያክል ራሳቸውን እየቻሉ ካራክተሮች፣ ፐርሰናሊቲዎች እንዳሉ በደንብ እንድንረዳ ያደርገናል። ዳይሬክትሊ ኢንካውንተር የምናደርጋቸው አኒማዮን፣ ሻዶዮን አንዳንድ ነገሮች እንደሚኖሩ በደንብ እናያለን ማለት ነው። እና ራሳችንን ሊያሻግረን የሚችል ራሳችንን ለማወቅ ለመረዳት እንደ ሾርት ከት ሳይሆን መንገዳችን ሊጠቁመን የሚችል ነገር እዛ ውስጥ እናገኛለን ብዬ አስባለሁ። ምክንያቱም እነዚህ ሲምቦሊክ ነገሮች ለአንኮንሽስ አእምሯችን በጣም ትልቅ ቦታ አላቸው እና ሜቢ ኮንሽስሊ ራሱ ለመንቀሳቀስ በደንብ የአንኮንሽስ እገዛ ያስፈልጋልና እነዛን ትኩረት ሰጥተን አንኮንሽሳችንን እንድንበረብር እንድናይ ራሳችንን ለማወቅ የምናደርገውን ጥረት እንዲያግዘን ያደርጋልና አክቲቭ ኢማጂኔሽን በቀላሉ ሊሞከር የሚችል እንደው ይሄ ነው የሚባል በጣም አስቸጋሪ ሊያስብለው የሚችል ሪስክ አሰስመንት የሌለው ነገር ነው። መሞከር፣ ማየት፣ ኤክስፔሪየንስ ማድረግ፣ የገጠማችሁን ኤክስፔሪየንስ ደግሞ ሼር ብታደርጉን አፕሪሺየት አደርጋለሁ። በጣም ደስ ይለኛል። ስላደመጣችሁኝ ከልብ አመሰግናለሁ።